በጣም እግዚአብሔርን አመሰግናለሁ። እዚህ ጋር ቆሜ መታየኝ እውነት ጌታ በህይወት ያቆመኝ ከሞት እግዚአብሔር ያዳነኝ ሴት ነኝ። ገስታውስ እንደገባሁት በቃ አቅቶኝ ነበር፣ ግን እግዚአብሔር ሐዋርያው አባቴ ወደ ላይ አንሺ ከዛ ሞት ካንቺ ላይ ሄዷል አለ። እግዚአብሔር ስሙ ይባረክ። እንደገና ደግሞ ይሄ አይሰራም። በቃ አሁን እውነት ቆሜ ሲሄድ በጣም አመሰግናለሁ። ጌታዊ መች ነው እንደ ሰው ቆሜ መሰክረው? ጌታዊ መች ነው ካያኖች ቆሜ ጌታዊ መቀመጠው ላለው? በጣም እውነት ቀላል እንዳይመስላችሁ በጣም ከባድ ነው ያሳለፍኩት ነገር፣ ግን ባንዴ አዋጁ ተገለበጠ። አቅቷችሁ የመጣችሁ ነገር እግዚአብሔር እውነት በዚህ መፍትሄ አለ። እውነት መፍትሄ አለ። ካልኩሌት አትስሩ፣ ብር አትዩ። እውነት ለሐኪም ብዙ ነገር ታወጣላችሁ፣ ግን እግዚአብሔርን አምናችሁ ነው። እኔ እውነት ድኛለሁ። ለጌታ ክብር አምጡለት። ለጌታ ብዙ ክብር ይሆንለት። በጣም ይገርማል። የሷ ፈውስ በጣም ነው የገረመኝ። አሁን እንደዚህ እንደምታወራው አይደለም። ቅድም ስትነግረኝ እንደዚህ አለች፣ ከወገቤ በታች ፓራላይዝ ሆኛለሁ ነው ያለች። ፓራላይዝ ሆኛለሁ አለች። በጣም ምንም መፍትሄ ላገኝ አልቻልኩም። ገስታውስ ገባው። ገስታውስ በገባውበት ሰዓት ላይ ዘይት ረጭና የእግዚአብሔር ሰው ሐዋርያው እስራኤል ጸለየልኝ። ከወጣው በኋላ አልሽኝ፣ ቅድም ስትነግሪኝ ድንጋይ ነበር እንትን ያልኩት። ጸለይና ሰጠኝ። ካፌ በጣም የሚያስጠላ ነው። በትንሹ ነው ግን እንትን ይቀር ከአፌው ከውስጥ ያለች ድንጋይ የሚመስል ነገር ወጣለች። ከዛ ሰዓት ጀምሮ መቆም የማልችለው እኔ መቆም ጀመርኩ አለች። መንቀሳቀስ የማልችለው ተንቀሳቀስኩ። ቆማችሁ ለጌታ እልልታ ጭብጨባ ክብራችሁ ቀረልኝ አለች። ለጌታ ብዙ ክብር አምጡለት። ኢየሱስ ጌታ ነው። እስቲ እጃችሁን ከፍ አድርጉና የኔ ጌታ ይችላል በሉ። እስቲ የኔ ጌታ ይችላል። እስቲ ድንቁ ኢየሱስ ድንቅ ያደርጋል በሉ። ኢየሱስ ድንቅ ያደርጋል። ለምን ያህል ጊዜ ነበር የምትታመሚው? ሳምንት ይሆነኛል። ሐኪም ቤት አልሄድም ማለት ነው። እሺ ማክሰኞ ዕለት ነው። ሙሉ ሽባ ነበርሽ? በቃ ይሄ ቀዝቅዝ ብሏል። በቃ ሐዋርያው ከጸለየበት ቅጽበት በኋላስ ማክሰኞ እየሰማችሁ ነው። ብዙ ጊዜ እግዚአብሔር ሰው የሚናገረው አንድ ቃል አለ። ህይወት ከጸሎት በፊትና ከጸሎት በኋላ የእግዚአብሔር ሰው እስኪጸልይ ድረስ ሽባ፣ ከጸለየ በኋላስ ነፃ። ዛሬ ትንቀሳቀሻለሽ። እስቲ ተራመጂ። እስቲ ወደዛ ተራመጂ። የታለ ለጌታ አረ ክብር አታመጡም ለጌታ ነው። ሩጭ እስቲ ወደዛ። እሺ ኢየሱስ ጌታ ነው። ቆይ እኔ እናንተ እንዴት እንደምታስቡት እኔ አላውቅም። ባለፈው አጋጣሚ ወላይታ ሶዶ ኦቶና ሆስፒታል ገብቼ ነበር እና ኦቶና ሆስፒታል ገብቼ በጣም ብዙ ሰዎች ሲታዩ ጠንካራ፣ ጎበዝ፣ ብርቱ የሆኑ ሰዎች ከዚህ በታች ሰውነታቸው ማይሰራ ማአት ሰዎችን አይቼ አዝኜ ወጣው። በእውነቴ ነው። ጸልዬ ቃል አውጥቼ ብቻ ወጣው። አንድ ነገር የገባኝ ጉዳይ አለ። ለካ እግሬ የሰራው አንተ ጎበዝ ስለሆንክ አለ፣ እሱ ስለፈቀደ ነው። ኢየሱስ አሜን። እየሰማኝ ነው ወይ? እቺ ሴት ምን አለች? ግማሽ ሰውነቴ አይንቀሳቀስም ነበር። ሐዋርያው ገስታውስ ምን እስኪል ድረስ እስኪ ጸልይ ድረስ ከጸለየ በኋላስ እንኳን መንቀሳቀስ አለ መሮጥ ጀምራለች። ሩጭ እስቲ ወደዛ። ለጌታ ክብር አፍስ። ያማረ ነው ዘመኔ፣ ያማረ ነው ህይወቴ ይሰማ። ኢየሱስ ጌታ ነው። እዚህ ቤት መፍትሄ አለ። እውነት አምናችሁ ነው። ካልኩሌ ቤት ውስጥ አርጋችሁ አትምጡ። እውነት አምናችሁ ነው። በቃ ፈውስ አለኝ። በቃ እውነት ልክ እኔ እኮ ሮብ ጸልዮ እንደወጣ ውሃውን እንደጠጣው ነው። በሽንት በሰገራ በአፊ በጣም በቃ እኔ እንጃ ልገልጽ አልችልም። ጌታን አመስግኑላት። ለጌታ ብዙ ክብር አምጡለት። በሰላም እጂ እንኳን ሆነለሽ። አሽ እኔ የመጣው ከዚህ አዋሳ ነው። ኢየሱስ ጌታ ነው። ክብር ለእሱ ይሁን። የሞተ የሚያነሳ ኢየሱስ እዚህ ቤት ነው ያለው። ወንድሞቼ እህቶቼ፣ ዛሬ 15 ቀን አባቴ ሞቷል ብሎ ደወሉ። ገስታውስ ውስጥ ገባው። ዳዲ አስቸኳይ ድረስ
ሆስፒታል ተኝቷል። ሬሳ ያጠበቁ ነው። ቃሬዛ ሁሉ ሲያስሩ ደረስኩኝ። ሆስፒታል ነው ያለው ስል ወዲያው ሄድኩና በሞተር ሳይክል ሲያይ 8 ሰው ከባል ምራቅ እንደዚህ በጥጥ እየጠረጉ ነበር። እንዲህ ከፈትኩና የጠላ ዘይትና ውሃ ጨመርኩ። አባቴ ነፍስ ዘራ። አረ ለጌታ ለኢየሱስ የሞተ የሚያስነሳ የሚገርም ነው። የእግዚአብሔር ሰው እንደዚህ ነው የምትለው። የዛሬ 8 ቀን ነው ሞቷል። ሰው ሁሉ ከቧል። ድንገት ጉባኤ ውስጥ አምልኮ ውስጥ ነበርኩና አባትሽ ሞቷል ፈጥነሽ ነው የተባልኩኝ። ልክ እግዚአብሔር ሰው አገልግሎ ወደ ገስታውስ ገብቷል። ገስታውስ አንኳኳውና ገባውኝ። አባቴ ሞቷል ተብያለሁ የእግዚአብሔር ሰው ብላ ለሐዋርያ ነገረች። ሐዋርያው እንደዚህ አለ፣ መሞቱ ሞቷል፣ ነፍሱ ግን ወጥቷል። አሁን እንዲህ ይሆናል፣ ይሄን ውሃ ይዘሽ ሂጂ፣ አባትሽ ተነስቷል አለ። ኢየሱስ ኧረ ለጌታ ለኢየሱስ ክብር አቤት 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 ስድድድ እንደዚህ በሉ ከኔ ጋር ጩጩ ይለኛል የማደርገው ሳጣ መልካምነቴ ወደ እኔ የመጣ ጭብጨባ እንደምረ ጌታ መጮው ያምረኛል ቃላት እያጠረኝ ያደግነቴ ትስትስ እያለኝ አቤት 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 ኢየሱስ ጌታ ነው። የሞተው ተነሳ እያልሽ ነው? ተነሳ በሕይወት አለ። ቆይ ኢየሱስ ጌታ ነው። ለሰው የማይቻል እግዚአብሔር ይቻላል። አጠገብ ያለውን ገፋ አድርግና የሞተው ያንተ አይደለም በለው። የሞተው ያንተ አይደለም። ገፋ አድርግና ንገረው፣ የሞተው ያንተ አይደለም በለው። የሞተው ያንተ አይደለም። ያንተ በሕይወት አለ በለው። ያንተ በሕይወት አለ። ያንተ በሕይወት አለ በለው። ያንተ በሕይወት አለ። ደግመህ ያንተ በሕይወት አለ በለው። ያንተ በሕይወት አለ። ጌታ ይችላል። ቆይ እኔ ትናንትና ሐዋሳ ላይ ምስክርነት ላይ አንድ ነገር ሰምቼ አዲስ አበባ ላይ ጌታን አመሰገንኩ። ሰውየው ታስሯል፣ ልጁ ታስሯል። ሰውየው እንደ አርብ ፍርድ ነው ያለቀ አዋጅ ነው። በጥቂቱ 15 16 ዓመት ያሳስረዋል። የሚገርመው ስልክ ደወልኩኝ አለ። ስልክ ደውዬ ያለ አንድ ጸሎት ተጸለየልኝ። ምን የሚል ጸሎት? እግዚአብሔር አምላክ ልጅህን ነገ ሲፈታው አያለ የሚል ድምጽ ሰማ። አልዋሻችሁ፣ ብዙዎች በተሰበሰቡበት 16 ዓመት በላይ የሚያሳስረው ሰው ቃል ስለወጣ ብቻ ጠዋት መጣና ዳኛው እንደዚህ አለ፣ ምንም የለብም ቻው። ይችላል። ሰማኝ። እኔ ሰው ካመነ ያገኛል። ጎበዝ ናት። ሞቷል አባትሽ ተብሎ ሲነገራት በቃ እሺ መጥቼ አስቀብራለሁ ሳትገንዙ ጠብቁኝ ሊያው አላለችም። እኔ ማውቀው አንድ ቦታ አለ አለች። እናንተ ሞቷል ብላችኋል፣ እኔ ግን በህይወት የሚቀሰቀስ አንድ ቅባት አውቃለሁ አለች። ሐዋርያው ጋር ሄድኩኝ። ሐዋርያው ውሃ ጸልዮ ሰጠኝ። አባቴን የሞተውን አፉን ከፍቼ ውሃውን ሳደርግ ብድ ይችላል። ቆማችሁ ካልቀለለባችሁ ለጌታ ክብር አብዙ። ወይ የምስኪን እንባ እንደፈሰሰ መስቀረ ታዲያ ይኸው ታፈሰ። ዛሬ ተሰማ እንግዳ ነገር ከጨቆኖቹ ከጴንጤ ምድር እልልታ ወጣ ሰማ ፈለገ አስጨናቂያችን ወዲያ ወደቀ። እልልታ ወጣ ሰማ ፈለገ አስጨናቂያችን ወዲያ ወደቀ። አይቶልናል ከፍታ አይቶልናል ከፍታ የብርድን ኢየሱስ ጌታ ነው። ይችላል። አሁን ደስ ብሎሻል? በጣም ደስ ብሎኛል። ደግሞ አንድ ነገር ሌላም አለ። ሌላለሽ አለ ያው በጣም ስራ ቦታ ደሞዜ በጣም ዝቅተኛ ነው። እውነት ይሄ ነው አልልም። ወደ 4000 ብቻ ነው ማገኝ። ጉሩሜ ጸለይና ሶፍት ይዞ ነበር። እንዲህ ስትል እንዲያረኩን በቃ ወስደሻል፣ በዚህ ሰሞን ታምር ነገር ይሆናል ስል እውነት ጌታ አይመኑ 9300 ብር ደሞዝ ዳዳበ ይችላል። ምን አልሽ? 9300 ብር የስራ ደብዳቤ በእጄ ገባ ሰሞኑ። ለጌታ ክብር አምጡ። ኢየሱስ ያድናል። አሁን ወይ ቃል ሰማሽ ሄድሽ። አሁን ደሞዝሽ አድጓል። ብዙ ስንት ብር ገባ? ስንት ብር? በፊት 4400 ምናምን። አሁን ስንት ሆነ?
9370 ብር እጥፍ እጥፍ ነው ጨመረው 9370 ብር